አርፈሽ ቁጭ በይ። ስለኔ ስም አታንሺ፣ ስለኔ ስም አታንሺ። ጃኒ አታስነሺ። ስለኔ ስም ይብቃሽ። እከክ ማትረቢ ስለኔ ስም አታስነሺ። ዋ እዛ ትበይብን እንትና ትበይብን በቃ አታስመስይብን። ሂጂ እና ዘው ተቀላቂያቸው። ሂጂ ካናዳ ግዴታኛ ላንቺ መስዋዕት መሆን አለብን እንዴ? ረች ራስ ታሳመማለች በመድኃኒዓለም። ኧረ እንደው ኧረ በኢየሱስ እኔም የማልገባበት የለም። እኔ በህይወቴ እንደዚህ ተቃጥዬ አላውቅም። ሂጂ ግቢ፣ ተቀላቀይ ከነሱ ጋር ፈርሚና ግቢና በኬንያ በኩል አድርጋ ሳውዝ አፍሪካ ይሰዱሽ። በቃ ይለይ የሚሰደብ እኮ አለ። እሱን እንደ እሱ ኦኬ፣ እሱ ኤክስሽን የራስሽ ኤክስ ነው ከሱ ጋር ያላችሁ። እኔ ግን አንድ ቀን ከአንቺ ጋር ሁሌ ታውቂያለሽ። ይሄን ማለት ጂጂ ነው እንደምትጠጣሉ እናንተ ከመጀመሪያውም አብራችሁ አይደላችሁም። ሾው ነው፣ ለቢዝነስ ስትሉ ነው፣ እንትን ነው። ተፋቅራችሁ ተዋዳለ ያ ለማያውቅሽ ሂጂ። ያንቺ ጓደኛ እንትና ናት፣ ጆርዲ ናት። ጆርዲ ጋይች ውርደታ ውጡ። የኔን ስም አታንሺ። የሰውን ገበና እያወጣሽ የአንቺን ገበና ይዤበት ቁጭ ምንበት ምንም ነገር የለም። እኔን እያሰደብሽኝ ባሏልኩበት እያስዋልሽኝ አካውንቴን አዘጋች እያስባልሽ በእነሱ ምታስነሽኝ ከሆነ ቪዛ ለማግኘት ከሆነ አይ አስመሳች፣ አንቺም እሱ ማስመሳች ናችሁ። እነሱን እግዚአብሔር አልፈጠራቸውም እንዴ? አበቃር። ስሜን አታስነሳ፣ ስሜን አታንሳ፣ ስሜን አታስነሳ፣ ስሜን አታስነሳ፣ ስሜን አታስነሳ፣ ስሜን አታንሺ። ኦኬ አያገባኝም ብያለሁ፣ አያገባኝም። አሁን ግን ስሜን አታስነሺ። ምንም የፈለግሽውን ብትሆኝ አይ ዶንት ኬር። እኔ ምንም ያገባኝ ነገር የለም። ነው ሲሰድቡኝ የሚውሉት የሆነ ነገር እኔ ምን አርኳት? ኢኮኖሚ አላርኳት። ምንም ያርኳት ነገር የለም። እኔ እንደዚህ ነገር እንኳን ላርግ እንኳን ቢሉ እኔ እነግራታለሁ። ግን አይደለም ማንም ሪፖርት አላረገባት። ማንም
ሰው ኔቨር ማንም ሰው እኔ ራሴን አካውንት $60,000 ሽጬዋለሁ። ለዚያም ስንት ፎሎ ያለ ምን ሊያደርግ ነው? አንድ አካውንት ምን ሊያደርግ ነው የሚሸጠው? አንድ አካውንት ምን የቲክቶክ ዩቲዩብ ቢሆን ኦኬ ገቢ ያመጣል። የቲክቶክ አካውንት ግን እንዴት ነው ይዘን ያህል ብር የሚሸጠው? ምንድነው የሚነቃብኝ? የምትጎራጎሩት እናንተ። እኔ ለምንድነው የሚነቃብኝ? የምትላላሱት እናንተ። እንዴ እኛ እናንተ መከራ መደበቂያ ነኝ እንዴ? እኛ መደበቂያ ነን እንኑርበት። በቃ ተጎራ ኮኪ ስሜን አያንሱ። ቁጭ ብላ እያሰደበችኝ ነው። ልክ እኔ የሆነ ነገር ያረኩባት ይመስል ለምንድን ነው ለምን ዋይ ምን አርጋ እናድርግ? የሆነ ነገር እናድርግ። ያሁንም እንደዚህ ተዘጋ። ውሸታ ውሸታም ውሸታም እግዚአብሔር ምስክሬ ነው። ፍርጥርጥ ነው የማደርግልሽ። ውሸታም አንቺ ካጅ ለወንድ ብለሽ ጓደኛ ትዝ ይላችኋል? ይሄ ሌባ ካናዳ ላይ ለእናንተ ብዬ ለሰው ብዬ ብዙ ነገሬን አፍስሼ ለሰው ብዬ መከራዬን አይቼ ለሰው ብዬ ስንት ነገር አድርጌ አለ ባዶ ሆንኩ። ይሄው ከቤት የምከፍለው ራስ ክራይ የምከፍለው ብሎ አጭበርብሮ አንድ ቀን መጥቶ ይሄው ነገ ነው የምወጣው ከቤቴ የቤት ሀገር ከመጣ ጀምሮ ይሄው ጭንቅላቴን የተበጠበጠው አንተ ክፉ መንፈር ይሁን ክፉ መንፈስ ያለብህ እርኩስ መንፈስ ያለብህ የተረገምክ እርግማና ነው የሚገባው። እንደዛ አጭበርብሯችሁ ቁጭ ብሎ አልቅሱ። ይሄው በቃ ነገ ነው የምወጣው ከዚህ ቤት
እንዲዩ መጀመሪያ መጣ ለእናንተ ማለት ነው። ይሄ ሁላም በየአርሲ በየሀገሩ ያለውን ፖለቲካ እነሱ እንዲባላ እንዲጫረስ መንግስት እንዳያይ ይሄንን ያ ስንት ነገር አለ። ይሄንን አንድ ኢትዮጵያ ውሸት ልክ ምንም እንደማያውቅ ተጫውቶ እንደማያውቅ ሊምብር ስራ ሰራለሁ እኔ እንደውም አሁን እሱን ልጆች ናቸው ትዝ ያስባሉ ሰራለሁ አለ። ከዛ የሆነ ወዲያውኑ ወደ ሬስቶራንት ሄደ። የዛ ሰዓት አንድ ልጅ ነበር ካናዳ ውስጥ የሚኖረው ታው ይሄ ልጅ ውሸቱን ነው ሲል ማን ያዳምጠው? እኔ አሁን እሱ ልጅ ማለት ነው አዳምጥ። ኢትዮጵያ ገብቶ የእናቱን ቤት የእናቱን ሆቴል የእህቶቹን ቤት የምናም ቤት ሲያሳይ ህዝቡ ሙሉ ይዞት በመጣው ጢማጢም ጠምጥሞባችሁ ጭንቅላታችሁ አብዶ ከእንደገና ታርጌት አድርጎ እቺን ልጅን ብቻ እሷን ቅምጭላ ምክንያቱም ያውቋል ይሄ ማይብ የሚወደው ማይብ ስለሆነ ማለት ነው። የተማረ ስለሚከብደው በራሷ የምትተማመን እንደነ ባምቢ እንደነ ኤልሻ ጭኑ የሚሰግጥ ቁጭ ብሎ እሷን የሚያማ ቦታ የሌለው ሰዎች አሉና እነሱ ሳስባቸው በጣም ይገርመኝና ይሄ ሆነ የሚያስቀናቸው እላለሁ። በቃ ምክንያቱም ከወጣቶች ጋር መግባባት ማለት ቀላል ነገር አይደለም። ከነሱ ጋር ማውራት ኤክስፒሪየንስ ቼንጅ ማድረግ እና ይሄ ያስቀናቸዋል። እንደነ አንዳንድ በእድሜ ይሄዱ ልዩነቱ ግን ምን እንደሆነ ታውቃላችሁ? ያ ከተማዊ የሆነ ትንሽ የከተማ ሀገር ላይ ስታድግ ገባል እና ትግባባለህ። በቃ የሰውን ልክ ታውቃለህ። ያ ነው መሰልጠን ማለት፣ አለመቅናት ማለት ነው። በአጠቃላይ አለመቅናት። እኔ ፀጉር እዚህ ጋር እንትን እያለ ይወጋኛል። እኔ ብሎክ ነው የማደርጋቸው፣ ሌላ ምንም አላደርጋቸውም። ብሎክ ብቻ ነው የማውቃቸው። ወይ ብስማ ማስካና ሰወዶሽ ይሆናል እንጂ ይህንን አስብ ፍቅር በፍጹም ሚያንችኝ አሁንም ምስኪን
ጋላሪ ሙሉ ከቻላችሁ የፓሪሱ ፋሽን በጣም እያነጋገረ ነው። የሰይጣኑ ዓለም እየተባለ የሚገርም ነው። ግን ለምንድን ነው የሰይጣኑ ዓለም የሚባለው? ማለት ሰው የፈለገውን እንትን ማለት አይችልም።